ዝናና ኤፍራታ በመድብል እጅ ስር ወደቁ። እንግዲህ ሶስቱም ታግተዋል ማለት ነው። ማለትም ማህሌትና ኤፍራታ ዝናን ጨምሮ ገቢ ተደርገዋል ማለት ነው። እንግዲህ ኤፍራታም ወደ ቤት ሶክ ሶክ እያለች በመምጣት ገቢ ተደርጋለች። እንግዲህ ዋነኛዋ ሰው ኤፍራታ ነበረች ዝናን ለመያዝ ማለት ነው። ዝናም እንግዲህ ከእንቅልፉ ሲነቃ ብሩክ የት እንዳለ ሁሉንም ነገር መናዘዝ ችሏል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ቪዲዮውን ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ምሳሌ ክፍል 82ን ወደ እናንተ ይዤላችሁ መጥቻለሁ። ብዙ አዳዲስ ነገሮች ተፈጥረዋል። ቀጣይ ምን ይፈጠራል የሚለውንም ጭምር እናወራለን። አብራችሁ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ኤፍራታ እንግዲህ ቀል ቀል እያለች ወደ እነ ብሩክ ቤት በመምጣት መድብልም እንግዲህ ተከታትሎ ዝናን ለመያዝ ዋነኛው የምታስፈልገው ኤፍራታ ነበረች። ምክንያቱም ዝናን ኖርማሊዝም ብሎ ለመያዝ ጄሌዎቹም ስላሉ በጣም አስቸጋሪ ነው። ስለዚህ ምን እናደርግ ብለው ሲያስቡና ሲያንሰላስሉ ዝና ቀድሞ ያዘጋጃት ኤፍራታን ነበረ። ኤፍራታን እንግዲህ ምን ብሏት ነበር ካልን ዝና ሄደሽ ማህሌት እነ ብሩክ ቤት እንዳለሽ ማየት ይኖርብሻል፣ መጠየቅ ይኖርብሻል፣ ስለ ሁሉም ነገር ሄደሽ አጣሪ ባላት መሰረት እንግዲህ እሷም እሺ ብላ ተስማምታ ወደ እነ ብሩክ ቤት እየመጣች ነበረ። በሌላ በኩል ዝናም እየተጨነቀ የነበረው ማህሌት ምስጢሬን ካሁን ታወጣለሽ፣ አሁን ተያዝኩኝ እና ደግሞ መድብልስ ምን እያደረጋት ይሆን? ምን ሳወጣጥቷት ይሆን? መድብልስ ስለኔ ምን እያቀደ ይሆናል የሚለው ነገር በጣም አስጨንቆት ነበረ። በተለይ ደግሞ የማህሌት መጥፋት በጣም አስጨንቆት ነበረ። መጉስ እንግዲህ በበኩሉ በጣም ፈርቷል። ምክንያቱም ዝና ከባድ ሰው ነው፣ እንዲሁም አይደለም ለብቻ አንድ በሬ የሚበላ ሰው ነው። እንዴት ነው ታዲያኛ እሱን ችለን የምንይዘው? በዛ ላይ ደግሞ ጀሌዎች አሉ። በዛ ላይ ደግሞ እሱን በጣም ልንፈራው ይገባል፣ ልንጠነቀቅም ይገባል። ምክንያቱም እሱ ታጥቆ ነው የሚዞረው። እናም ተከታዮቹ ብዙ ጀሌዎች አሉት። ስለዚህ ለእኛ በጣም ስጋት ነው ብሏል ማለት ነው። እንግዲህ መድብልም ከፈራክ ተመለስ፣ ከዚህ በኋላ ወደኋላ ወደፊት የሚባል ነገር የለም፣ ሁል ጊዜ ወደፊት እንቀጥላለን ብሏል ማለት ነው። እንግዲህ ማህሌትም ቅድስትን እያስቸገረሻት ነው የምትገኘው። አንዴ ዋስጭኝ፣ አንዴን ምግብ ስጭኝ፣ ዛሬ ላይ እንደዚህ እጅግሬ ተሳስሮ ስላየሽኝ ብዙ ነገሮችን ትይኛለሽ፣ ቆይ ምን እንደማረግሽ ታያለሽ፣ እሰራልሻለሁ ትላታለች ማለት ነው። ምክንያቱም እሷ እንግዲህ ታስራ ነው እንደዛ የምትፈክርባት ለቅድስት ማለት ነው። ቅድስትም እንዲም ታስረሽ እንኳን አታርፊም ትላታለች። እሷ ግን የምታርፍ አይነት ሰው አይደለችም። ኤፍራታም እንግዲህ ዝናን ለማግኘት ወስናለች። በመጀመሪያ ግን አስቸግራ ነበረ። የት እየሄድሽ ነው ምናምን ብሎ መድብል ሲጠይቃት እሷም አይ የትም እዚህ ሰፈር እየሄድኩ ነበረ ምናምን ብላ ትመልስለታለች። ነገር ግን ከዝና ጋር የተነጋገረችውን ነገር ግን ለመድብል አልነገረችውም። ምክንያቱም መድብልን በጣም ነው የምትፈራው፣ በጣም እንደ ነብሷ ነው የምትፈራው መድብልን ማለት ነው። ከዚህ በፊት ስለ ማህሌት እስኪ ስለ ዝና ንገሪ ምናምን ብላ ዝና ምን ብሏት ነበረ ማህሌትን ስለ ቤቱ ሂጄ ወረቀቱን ሰጠዋቸው፣ ይግባይ ደግሞ ጠየቅኩኝ እና የክሱን ወረቀት ሰጠዋቸው ባለች ሰዓት ዝና እንቅ አድርጎ ሊገላት ነበረ። ሲጥ አድርጎ ሊገላት እያለ እንግዲህ እግዜር አትርፏታል ማለት ነው። እሱን ነገር ስለምታውቅ ዝና ሲጥ አድርጎ እንደሚገል፣ ዝና ማለት ወንጀለኛ፣ ዝና ማለት በጣም ክፉ ሰው እንደሆነ ስለምታውቅ ኤፍራታ በጣም ትፈራዋለች። በነገራችን ላይ መድብልንም በጣም ነው የምትፈራው። ነገር ግን መድብልን በጣም አፍቅረዋለች ማለት ነው። ከዚህ በፊት የኔ ቸኮሊት፣ የኔ ጠንበላል እያለ በዘፈነላት ላይ ገንዘቡን ሊሰጣት ነበር የተገናኙ። ማለትም ማህሌት ወደነ ብሩክ ቤት ስትመጣ አብረሽ ነንጅ ስትላት እሷም እሺ ብላ ተስማምታ እየመጣሽ እያለ መሀል ላይ መድብል ደውሎ ላገኝሽ እፈልጋለሁ፣ ቀሪውን ገንዘብም መስጠት አለብኝ ላንቺ ስላት እሺ ብላ ተስማምታ ነበረ። ከእንደገናም እንግዲህ የኔ ቸኮሊት ስታምሪ እኮ እንዴት እንደምታምሪ ግን ውበትሽን ሰው ነግሮሽ ያውቃል ወይኔ ምናምን ሲላት እሷም እንግዲህ በፍቅሩ ጠብ ብላለች ማለት ነው። እንዲሁም እንግዲህ ዝና በሌላ በኩል ስለ
ማህሌት እያጣራ ሌሎችን ሰዎችም እያጣራ እያፈላለገ ጀሌዎችም እንዲያፈላልጓት ለሁሉም ትዕዛዝ ሰጥቷል ማለት ነው። ምክንያቱም እሷ ልትሆን የምትችለው ከነ ብሩክ ቤት ነው። ሌላ ያን ያህል የከፋ ጠላት የለኝም። እነሱ ናቸው ቀንደኛ ጠላቶች። ስለዚህ ከእነሱ ውጭ ይሄን ማንም ሊያደርግ አይችልም። ስለዚህ መድብልን እንድትከታተሉልኝ ሲል እንግዲህ ጄሌዎችን አዟል ማለት ነው። በሌላ በኩል እንግዲህ የሉላ መጥፋትን በጣም ያስጨንቀዋል። እንቅልፍ ነስቶታል። ሉላ ከመጎስ ጋር በመሆኗ የበታችነት ስሜት እየተሰማው ነው የሚገኘው። መጎስም እንግዲህ ሉላን የኔ ፍቅር በጣም እኮ ነው የናፈቅሽ፣ ምግብ በላሽልኝ ውዴ፣ አሁንማ ይህን አውሬ ልንይዘው ነው፣ ስለዚህ በነፃነት እንራመዳለን ስትለው እንዴ ቆይ ግን ዝናን ግን ያወቃችሁት አልመሰለኝም እንዴ እንዴት ነው እሱን መያዝ የምትችሉት? ደግሞስ ማህሌት እንዴት ናት? ቆይ እስከ መቼ ነው ማህሌትንስ ልትይዟት የፈለጋችሁት ስትለው እሱም እንግዲህ ስለ ብሩክ አንድ ነገር እስክናቅ ድረስ መያዝ አለብን። እንደገና ደግሞ በጣም ከባድ ሰው ነው መድብል። ስለዚህ ዝና ተያዘ ማለት ለእኔና ላንቺ በከተማዋ እንግዲህ አስፋልት ላይ ጎርደድ ጎርደድ እያለን የምንዝናናበት ጊዜ መጥቷል። ስለዚህ በጣም ደስ ይበልሽ ብላታል ማለት ነው። እሷም በጣም ደስ ብሏታል። ምክንያቱም ነፃነታቸውን አጥተው ወደ ውጭ አይወጡ፣ ምግብ እንኳን ሰርተው አስቤዛ ይዘው መጠው አይበሉም እና በጣም አስቸጋሪ ውስጥ ነበሩ ሉላና መጎስ ማለት ነው። ኤፍራታም በሀሳብ በመድብል ሀሳብ በመስማማቷ በጣም ደስ ብሎታል ማለት ነው። መጀመሪያ እምቢ ብላ ነበር። እኛ ከምንቀጥርሽ ካፌ ትሄጂና ከዛ ከምግቡ ላይ ወይ ደግሞ ከመጠጡ ላይ መድኃኒት ትጨምሪያለሽ ብሏታል። አይ እንደሱማ ማድረግ አልችልም፣ በፍጹም አልችልም ስትለው የኔ ቆንጆ አንቺ እኮ ወደፊት እግዚአብሔር ካለ የልጆች እናት ነች ሲላት እንግዲህ ልቧ ወከክ ብሎ እየቀለድክብኝ ነው እንዴ ብለዋለች። አረ እየቀለድኩ አይደለም እኔ እኮ የመሬን ነው ምን ሆነሻል ይላታል ማለት ነው። እሷም እሺ ግን በጣም ፈርቻለሁ፣ ምክንያቱም ዝናን በጣም ነው የምፈራው ብላለች ማለት ነው። አይዞሽ የኔ ቆንጆ እኔ እያለሁልሽ ምንም አትሆኝም፣ ምንም የሚገጥምሽ ነገር የለም። እንደገና ደግሞ የምትጠይቂን ገንዘብ እሰጥሻለሁ ብሏታል ማለት ነው። እና ስንት ልከፍሉኝ ነው ስትለው አንቺ ደስ ያለሽን አንቺ የጠራሽውን ገንዘብ እጥፍ አድርጌ እሰጥሻለሁ ብሏታል ማለት ነው። በነገራችን ላይ ምን ብሏል መጎስ ገንዘብ የሚወዱ ሰዎች ግን አይን የላቸውም አይደል ሞት እንኳን ቢሆን ሲል መድብል ምን ብሏል እንዲህ ገንዘብ የሚወዱ ሰዎች እንዲያውም በጣም ጥሩ ናቸው፣ ምክንያቱም ገንዘብ እያሳየ ብዙ ስራዎችን ማሰራት ይቻላል ብሏል ማለት ነው። አያችሁ አይደል ገንዘብ ምን ያህል የሰው ልጅ ሊሸጠው ሊገዛው እንደሚችል አስቡት። እንግዲህ እሷ ነፍሷን አስይዛ ነው እንግዲህ ዝና ይሄን ትንሽዬ ስህተት ቢያይባት አይደለም ይሄን ነገር ማድረግ ቀርቶ መድብልን ቃል በቃል አሁን አግኝቼው ከመድብል ጋር ተገናኝቼ ነው የመጣው ብላ ብትነግረው ራሱ ሲጥ አድርጎ እዛው ላይ ነው እንትን ብላት የነበረ። እንግዲህ እሷም እሺ ብላ የገንዘብ ነገር ሆኖባት እሺ ብላ ዝናን ለማግኘት ሄዳለች ማለት ነው። መጎስና መድብልም ቆመው እየጠበቁ ነው። እንግዲህ ከኤፍራታ ቴክስት እስኪመጣላቸው ነው የሚጠብቁት። እሷን እየጠበቁ ነው። ከዛም እንግዲህ መጎስም በጣም ፈርቷል። መጎስም ፈርቻለሁ፣ ይሄ ነገር ግን እንዴት ነው የሚሆንልን ይመስላል እንዴ ብሎ መድብልን ጠይቀዋል። መድብልም እንግዲህ ምንድን ነው እናቴ አትፍራ፣ በቃ ህይወት አንድ ነው። ስለዚህ ወንድሜን እስካገኝ ያለበትን ነገር እስከማውቅ ድረስ የቱንም ያህል መንገድ ይሄዳለሁ። ራሴን አደጋ ላይ ጣልኩ አልጣልኩም ምንም አይጨንቀኝም፣ ምክንያቱም እኔ ወንድሜን ማግኘትና ማግኘት ነው ያሁን እልሜ ብሏል። መጎስም እንግዲህ አው እኔም ከወንድሜ በላይ የሆነ ነገር የለም፣ ወንድሜም ጓደኛዬ ነው፣ ስለዚህ መጋፈጥ እስካለብን ድረስ እንጋፈጣለን ብለው ወስነዋል ማለት ነው። ኤፍራታም እንግዲህ ከምግቡ መድኃኒቱ እንዲጨመር ምግብ ቤቱ እንዲጨመር ካደረገች በኋላ ለምንድን ነበረ እዚህ የቀጠርሽኝ ብሎ ዝና ሲጠይቃት አይ ሰው ከሌለው እንደዚህ ላውራ ብዬ ነው፣ ምክንያቱም ስለ ማህሌት ብዙ ነገር አለ፣ እንደገና ደግሞ ስለ ማህሌት ደግሞ መድብል መጥፋቷን ያውቃል ስትለው ቆይ እንዴት ሊያውቅ ቻለ? እንዴት ነው ያወቀው? እንዴ በመቼ ነው ሲያገኘሽው? እንዴት ሳገኘሽው? ለምን ሳገኘሽው? የሚሉ ጥያቄዎችን እያፋጠጣት ይገኛል ማለት ነው። እሷም ግራ ተጋብታ የምትመልሰዋታ አይ
የሆነ እኮ አጋጣሚ ነው ያገኙት እንጂ አንገናኝም እኮ እያለች ትመልሳለች። እና እሱ መጀመሪያ ላይ ሲልካት ምን ብሏት ነበረ? ወደ እነ ብሩክ ቤት ሂደሽ ማህሌት እዛ ቤት መኖሯንና አለመኖሯን አረጋግጭ ብሏት ነበረ። እሷም እንግዲህ ቤቱ ሳትደርስ ነበረ መድብል የያዛት ማለት ነው። በሌላ በኩል ምን ብላለች ሉላ? ብሩክ ከነዝና ቤት ሊሆን ይችላል ቤቱ ሊሆን ይችላል ያገተው ብላ ነበረ ማለት ነው። በእርግጥም ብሩክ የታገተው ከዝና ቤት ነው። ከዝና ቤት ውስጥ ነው ያለው ብሩክ ማለት እንዳልኳችሁ የብሩክ ትክክለኛ ቦታው ታውቋል። መድብልም እንግዲህ የኤፍራታን ቴክስት እየጠበቀ ነው የሚገኘው። ምን ብሏታል መድብል ለኤፍራታ? ዝና ምግቡን እስኪበላ ድረስ ጠብቂው፣ አንቺም ነገር ግን አብረሽ መብላት አለብሽ። መጀመሪያ ቀድሞ ግን እሱ መብላት አለበት፣ ምክንያቱም ቴክስት እንድታደርግላቸው ማለት ነው። እሱ ግን ያሰበውና ያቀደው ነገር ዝና ተይዞ ኤፍራታ ብትቀር ኤፍራታ ብዙ አይነት መረጃዎችን ለጀሌዎቹ ተነግራለች ማለት ነው። ለስራ ባልደረቦቹ በብር እንደምትገዛ በሚገባ ያውቃል። እንዳልኳችሁ ከዚህ በፊት ምን ብሏል? ገንዘብ የሚወድ ሰው ማንኛውም ስራ ገንዘብ እያሳየ ማሰራት ይቻላል ብሎ ነበረ ለመጎስ ማለት ነው። ስለዚህ ኤፍራታ አልዞረላትም ነገሩ። እሷ አብራ ገቢ እንደምትደረግ አላወቀችም ነበረ። ነገር ግን ለእሷ መጎስና መድብል ምን ብለዋት ነበረ ካልን አንቺ ብቻ እሱ ብቻውን በልቶ እሱን ብቻውን ብናመጣው አንቺ እንደጠቆምሽ አንቺ እንዳደረግሽው ያውቃል። ስለዚህ አንቺንና እሱን ገቢ ካደረግናችሁና ከመጣችሁ ግን አንቺን አይጠረጥርሽም ሲላት እሷም እንግዲህ አምናለች ማለት ነው። በነገራችን ላይ ፍቅርም ገንዘብም ነው አይኗን ያወረው። ኤፍራታ እንግዲህ ዝና ሆዬም ታግቷል ማለት ነው። ዝናም እንግዲህ መጧል። እንግዲህ መጥቶ ከእንቅልፉም ሲነቃ ወይኔ ሰራሽልኝ አንቺ የተረገምሽ ብሏታል ማለት ነው። እኔ ምን አውቃለሁ? ቆይ ግን እንዴት ነው ይሄ ሁሉ የሆነው ብለው ግራ ይጋባሉ። እሷም እንግዲህ እንደማያውቅ ሰው አክት ታደርጋለች። እንግዲህ መድብልም አሁን በእጄ ገና ገባህ ሳሁን መጨረሻህ ነው። ስለዚህ ስለ ወንድሜ እንድትነግረኝ እፈልጋለሁ። እያንዳንዱን ነገር ንገረኝ፣ ከዚህ በህይወት መውጣት ከፈለግ ንገረኝ ብሎታል ማለት ነው። ዝናም በበኩሉ ምን ብሏል? እኔን ይዘህ ከዚህ አንተ በህይወት የምትቆይ መስሏል? እኔ ምንም ብሆን እኮ የእኔ ሰዎች ምን እንደሚያደርጉህ ምን ሊያደርጉህ እንደሚችሉ አታውቅም። እንደገና ደግሞ የወንድምህ ነፍስ በእጄ ነው። ስለዚህ እኔ የሆነ ነገር ብሆን ወንድምህ አንድ ቀን ሳያድር ይጠፋል ብሏል ማለት ነው። በዚያው አጋጣሚ ብሩክ በህይወት እንዳለ አውቋል። ወይኔ እፍ ወንድሜ በህይወት አለልኝ ማለት ነው። የኔ ደግ ወንድም፣ የኔ ርሩ ወንድሜ ግን አሁን የት ነው ብሎ እንግዲህ የጥፊ የግርጫ እያጣደፈ ሲያወጣጣው እንግዲህ ከራሱ ቤት እንዳስቀመጠው አግቶ እንዳስቀመጠው እና በህይወት እንዳለ ደህናም እንደሆነ ይናገራል ማለት ነው ዝና። በዚህም እንግዲህ መድብል በጣም ደስ ብሎታል። ቅድስትም በጣም ደስ ብሏት በፈገግታ ወይኔ አምላኬ እያለች እንግዲህ ከፍ ዝቅ እያለች እያመሰገነች ነው የምትገኘው። ከዚህ በህይወት መውጣት ከፈለግ ወንድሜን ደውለህ እንግዲህ እንዲለቁት ነገራቸው ብሏል። በቀጣይ እንግዲህ ብሩክ ይመጣል ማለት ነው። በጣም ደስ የሚል ዜና ነው እውነት ለመናገር። ዝናም እንግዲህ በህይወት መውጣት ስለሚፈልግ ብዙ መረጃዎቹ ተደብቀው እንዲኖሩለት ስለሚፈልግ ብሩክ እንዲፈታ ወስኗል። እንግዲህ በሰላም ከዛ ቤት ይወጣሉ። ኤፍራታም እንዲሁም ደግሞ ማህሌት ብሩክ ከመጣ ብቻ ነው ከዚህ ቤት መውጣት የምትችሉት ብሏቸዋል ማለት ነው። እንግዲህ በቀጣይ ክፍል ብሩክን እንደሚመጣ በጉጉት እየጠበቅን ነው ማለት ነው። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ላይክ ማድረግ እንዳትረሱ፣ ክበሩልኝ።